ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለመገጣጠሚያ፣ ለጉልበት እናም ለጀርባ ህመም የሚረዱ መመገብ ያለባችሁን ምርጥ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለብዙዎች ችግር ስለሆነ ሁላችሁም ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የመገጣጠሚያ፣ የጉልበት እናም የጀርባ ችግሮች አብዛኛውን ጊዜ የሚመጡት ከኢንፍላሜሽን ወይም ደግሞ ከብግነት፣ ከካርቲሌጅ መሳሳት፣ ከጡንቻ መዳከም፣ ከደም ዝውውር መታወክናም ከንጥረ ምግብ እጥረት ነው። ታዲያ ምግብ ሁሉንም ነገር ሊያስተካክል አይችልም። ነገር ግን ትክክለኛ የሆኑ ምግቦችን መመገብ ጉዳቱን ያዘገያሉ፣ ህመምን ይቀንሳሉ፣ እናም በቋሚነት ሲበሉ ደግሞ እድሳትንም ይደግፋሉ ማለት ነው። ለመገጣጠሚያ፣ ለጉልበታችን እናም ለጀርባችን ጤና ምርጥ የሆኑ ምግቦችን በዝርዝር ልንገራችሁ። አንደኛ ስብ ያላቸው አሳዎች ናቸው። እንደ ሳልመን፣ ሰርዲን እናም ማክሬል። እነዚህ በኦሜጋ ስሪ ፋቲ አሲድ፣ በኢፒኤ እናም በዲኤችኤ የበለጸጉ ናቸው። ኦሜጋ ስሪ የመገጣጠሚያ ኢንፍላሜሽንን እናም ጥንካሬን መገታተርን ይቀንሳል። ጅማትን እናም የአከርካሪ አጥንት ዲስኮችንም ከጉዳት ይከላከላሉ። ለጉልበት አርትራይተስ፣ ለጀርባ መገታተር እናም ለጠዋት የጅማት ህመም ምርጥ ነው። እንዴት ይበላል? በሳምንት ከ2 እስከ 3 ጊዜ ተመገቡ። በጥብስ በምድጃ አብስላችሁ ወይም ደግሞ በቀላል የበሰለን በመጥፎ ዘይት መጥበስን አስወግዱ። ሁለተኛ እንቁላል ነው። ሙሉ እንቁላል። እንቁላል ቫይታሚን ዲ፣ ፕሮቲን እናም ኮሊንን ይዟል። ቫይታሚን ዲ የካልሲየም መሳብን ይደግፋል፣ ጠንካራ አጥንቶችን ይደግፋል። ፕሮቲን መገጣጠሚያን እናም አከርካሪን የሚያረጋጉ ጡንቻዎችን ይደግፋል። ለደከሙ ጉልበቶች፣ ለጀርባ ደጋፊ ጡንቻዎች እናም ለሚያረጁ መገጣጠሚያዎች ጠቃሚ ነው። በቀን ከ1 እስከ 2 እንቁላልን ተመገቡ። የተቀቀለ ወይም ደግሞ በቀላል የበሰለን ተመገቡ። ሶስተኛ እርድ ነው ከቁንዶ በርበሬ ጋር። በእርድ ውስጥ የሚገኘው ኩርኩሚን ስር የሰደደ ብግነትን ይቀንሳል። እንደ ተፈጥሯዊ የህመም ማስታገሻም ይሰራል። ቁንዶ በርበሬ ደግሞ በሰውነት ውስጥ የመሳብ ሂደቱን በከፍተኛ ሁኔታ ይጨምራል። ለጉልበት ብግነት ወይም ደግሞ ኢንፍላሜሽን፣ ለወገብ ህመም፣ ለመገጣጠሚያ መገታተር ምርጥ ነው። ግማሽ የሻይ ማንኪያ እርድናም ጥቂት ቁንዶ በርበሬን በምግብ ወይም ደግሞ በሞቀ ወተት ውስጥ በማድረግ በሳምንት ከ4 እስከ 5 ጊዜ መጠጣት ምርጥ ነው። አራተኛ ቅጠላማ አትክልቶች ናቸው። እንደ ስፒናች፣ ኬልና ቆስጣ። ቅጠላማ አትክልቶች በማግኔዥየም፣ በቫይታሚን ኬ እና በአንቲኦክሲዳንቶች የበለጸጉ ናቸው። የመገጣጠሚያ ብግነትንም ይቀንሳሉ። የአጥንት ጥንካሬንም ይደግፋሉ። ከጡንቻ ውጥረት ጋር ለተያያዘ የጀርባ ህመም፣ ለጉልበት ድካምና ለሚያረጁ መገጣጠሚያዎችም ምርጥ ነው። እንዴት ይበላል? በየቀኑ በቀላል የበሰለ ወይም ደግሞ ጥሬውን የምግብ መፈጨት ችግር ከሌለባችሁ መመገብ ትችላላችሁ። አምስተኛ ለውዝና ሲድስን ነው። እንደ ዋልነት፣ አልመንድ፣ ተልባ እናም ቺያ ሲድን። እነዚህ ጥሩ ስቦችን ይዛሉ። ጤናማ ስቦች ደግሞ ኢንፍላሜሽን ወይም ብግነትን ይቀንሳሉ። የማግኔዥየም ይዘታቸው ደግሞ የጡንቻ መላላትን ይደግፋል። ተልባና ቺያ ሲድ መገጣጠሚያዎች እንዲለሰልሱ ዘይት እንዲያገኙም ይረዳሉ። ለደረቁ እናም ለሚቆራረጡ ድምፅ ለሚያወጡ መገጣጠሚያዎች፣ ከነርቭ ጋር ለተያያዘ የጀርባ ህመም እናም ለጡንቻ መገታተር ምርጥ ነው። በቀን አንድ ትንሽ እፍኝን ተመገቡ። የተዘፈዘፉ ለውዞች ደግሞ በተሻለ ሁኔታ ይፈጫሉ። ስድስተኛ የአጥንት መረቅ ነው። የአጥንት መረቅ በኮላጅን፣ በግሉኮሳሚን እናም በቾንድሮይቲን የበለጸገ ነው።
መገጣጠሚያን እናም የአከርካሪ አጥንት ዲስኮችንም ይደግፋል። የመገጣጠሚያ መከላከያ ወይም ደግሞ መለጠጥንም ይረዳል። ለጉልበት ጅማት መሳሳት ወይም ደግሞ ለጉልበት መገጣጠሚያ መሳሳት፣ ከዲስክ ጋር ለተያያዘ የጀርባ ህመም እናም ከ40 ዓመት በኋላ ላለ ለመገጣጠሚያ እርጅና ምርጥ ነው። እንዴት መጠቀም ትችላላችሁ? አንድ ኩባያ የሞቀ መረቅን በሳምንት ከ3 እስከ 4 ጊዜ በየቀኑ መጠጣት። ሰባተኛ የቤሪ ፍራፍሬዎች ናቸው እንደ ብሉቤሪ እናም ብላክቤሪ እንዲሁም ደግሞ እንጆሪ ወይም ስትራዌሪ የምንለው እነዚህ ኃይለኛ አንቲኦክሲዳንቶችን ይዛሉ። ኃይለኛ የአንቲኦክሲዳንት ይዘታቸው ደግሞ የመገጣጠሚያ መቆጣትን ይዋጋሉ። በመገጣጠሚያ ውስጥ ያለን የኦክሲዲቲቭ ስትረስንም ይቀንሳሉ። ለአርትራይተስ፣ ስር ለሰደደ የመገጣጠሚያ ህመምናም በኢንፍላሜሽን ወይም በብግነት ለሚመጣ የጀርባ ህመምም ምርጥ ነው። ትኩስ ወይም ደግሞ በረዶ የሆኑትን በቀን ከግማሽ እስከ 1 ኩባያ የቤሪ ፍሬዎችን ተመገቡ። ስምንተኛ ነጭ ሽንኩርትናም ቀይ ሽንኩርት ነው። ነጭ ሽንኩርትና ቀይ ሽንኩርት የሰልፈር ውህዶችን ይዛሉ። ለጅማት መፈጠር ድጋፍንም ይሰጣሉ። ኢንፍላሜሽን ወይም ደግሞ ብግነትን የሚያመጡ ኢንዛይሞችንም ይቀንሳሉ። ለጉልበት አርትራይተስ፣ ለሚሸረሸሩ የመገጣጠሚያ ችግሮች ምርጥ ነው። ጥሬ ወይም ደግሞ በቀላል የበሰለን ተመገቡ። በየቀኑ በምግብ ውስጥ መመገብ። ዘጠነኛ እርጎ፣ የተቀመሙ ፈርመንትድ የሆኑ ምግብ። እርጎ የአንጀታችንን ጤናን ይጠብቃል። የአንጀት ጤና ደግሞ በመገጣጠሚያ መቆጣት ላይ ተጽዕኖ ይኖረዋል። የተሻለ የካልሲየም መሳብም እንዲኖር ያደርጋል። የሰውነት የበሽታ መከላከል ስርዓት ሚዛንንም ይደግፋል። ለሚያቃጥል የመገጣጠሚያ ህመም፣ ለአጥንት ጤናም ምርጥ ነው። ተራ ጣፋጭ ያልሆነ ወይም ደግሞ ፍሌቨርድ ያልሆነ እርጎ ወይም ደግሞ ኪፈርን በቀን 1 ኩባያ መመገብ። አስረኛ አቮካዶ ነው። አቮካዶ ጥሩ ስቦችን ይይዛል። ጤናማ ስቦች ደግሞ የመገጣጠሚያ ሽፋንን ይከላከላሉ። ለአጥንት ጤና ጠቃሚ የሆነውን ቦሮንንም ይዟል። የመቆጣት ወይም የብግነት ምልክቶችንም ይቀንሳል። በእንቅስቃሴ ወቅት ለሚኖር የጉልበት ህመምናም ለጀርባ መገታተር ምርጥ ነው። በቀን ግማሽ አቮካዶን ከምግብ ጋር መመገብ። ስለዚህ እነዚህ 10 ምግቦች መገጣጠሚያን ይደግፋሉ፣ የጀርባን እንዲሁም ደግሞ ለጉልበታችን ጤናም ምርጥ የሆኑ ምግቦች ናቸው። ታዲያ እነዚህን ምግቦችን ስትመገቡ ደግሞ መገጣጠሚያን የሚጎዱ ምግቦችን መገደብ ወይም ማስወገድ ያስፈልጋል። ስኳርና ጣፋጭ መጠጦችን፣ በተቀነባበረ ዱቄት የተሰሩ ነጭ ዳቦ እናም ኬኮችን፣ በዘይት የተጠበሱ ምግቦችን፣ የተቀነባበሩ ስጋዎችንና ከመጠን ያለፈ አልኮልን ገድቡ። እነዚህ ብግነት ወይም ደግሞ ኢንፍላሜሽንን ይጨምራሉ እናም የመገጣጠሚያ መሳሳትንም ያፋጥናሉ። ምርጥ የዕለት ተዕለት የምግብ መርሃ ግብርን ደግሞ ልንገራችሁ። መገጣጠሚያን፣ ጉልበትን እናም ጀርባን የሚደግፍ ጠዋት ላይ እንቁላልናም ቅጠላቅጠልን እንደ ቁርስ መመገብ። ምሳ ላይ አሳ ወይም ደግሞ ጥራጥሬ እናም አትክልቶችን መመገብ። ማታ ላይ ደግሞ ለውዝ ወይም ደግሞ ዘሮችን እንደ ተልባና ቺያሲድስን እናም ቤሪዎችን መመገብ ትችላላችሁ። ማታ ከመተኛታችሁ በፊት ደግሞ የአጥንት መረቅ ወይም ደግሞ የእርድ መጠጥን መጠጣት ያስፈልጋል። ታዲያ መገጣጠሚያዎች በፍጥነት አይድኑም። በቋሚ አመጋገብ፣ በእንቅስቃሴ እናም በእንቅልፍ ቀስ በቀስ ይሻሻላሉ። ምግብ ህመምን ይቀንሳል፣ እድሳትን ይደግፋል እናም መሸርሸርን ወይም ደግሞ ጉዳትን ያዘገያል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ለመገጣጠሚያ ለጉልበታችን እናም ለጀርባ ጤና የሚረዱ ድንቅ ምግቦችን ነግሬያችኋለሁኝ። ለሌሎችም እንዲደርስ ሁላችሁም ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።